ቱርካን በሚኔ እንዲሁም በሶመር መካከል ያለውን እውነተኛ ነገር እንዳታውቅ ሶመር በቻለው አቅም መንገዱን በሙሉ እየዘጋባን ነው። ቱርካንን ማጣት በጣም እያስፈራው መጥቷል። በአንድ በኩል ሚኔ ደግሞ እቺ ቀን በጣም ናፍቃታለች። ሚኔ በብዙ መንገድ ለቱርካን እውነቱ እንዲታያትና በመጨረሻ ቱርካን እንዲሁም ሶመር ተጋጅተው እሷ ከሶመር ጋር ብቻ እንድትሆን በጉጉት ስትጠብቀው የነበረ ቀን ነው። ዛሬ የተለየ ነገር ተፈጥሯል። ይህም ኒያት በቀጥታ ነበረ ቱርካን አግኝተዋት ከሰሞኑ ሲፈጠር ስለነበረው ነገር ሊያስረዳት የሞከረው። ነገር ግን ሶመር ቀደመው። ሶመር ተደውሎለት ተነግሮታል። ይህም ቱርካን ኒያትን ልታገኘው ከቤት እየወጣች እንደሆነ፣ አሁን እሱ ከኒያት ጋር ሲጋፈጥ ኒያትን መቼም እንዳደበድበው ተብሎ ተነግሮታል። ነገር ግን አሁን ተጣሉ። ኒያት ሽጉጥ ይዞ ነበረ። ይህን ጊዜ ሙስጠፋ መጥቶ የተደረበው ሙስጠፋ አባቱ ኦዙር ልኮታል ወንድምን አግዘው ብሎት። አሁን ሁሉም ነገር ካለቀ በኋላ ሙስጠፋ እንዲሁም ሶመር በርቀት ሆነው ቱርካንን እየተመለከቷን ነበረ። እሷ ተቀምጣለች። ምንድን ነው ግን ከዚህ ሰውዬ ጋር እንደዚህ የተጋጨኸው? ምንም አልገባኝም አለው። ያው ይሄ እባክህ የህይወት ጉዳይ ነው። አንዳንድ ጊዜ ጠላት ይኖረናል፣ ወዳጅ ይኖረናል እያለ ሶመር ያስረዳል። እኮ ታዲያ እንደዚህ ታዲያ ትንሽ አይከብድም እንዴ እያለው ነው። ብዙ ማይገባ ነገር አለ ይሏል ሶመር። ታውቃለህ ግን እኔ እናንተ ስንገናኝ ጥሩ አልነበርንም፣ አሁን ቢያንስ አሪፍ ነው እያለው ነበር። ልከነ በእርግጥ ከጥሩ ነገር ጀምሮ ወደ መጥፎ ነገር ከሚሄድ ከመጥፎ ወደ ጥሩ ቢቀየር ይሻላል እያለ ሙስጠፋ ይመለከተዋል። ለየት ያለ ባህሪ ያለብህ እያለ ሶመር ይታዘበዋል። አዎ ለየት ያለ ባህሪ ያለብኝ፣ እንደገና መልከ መልካም ነኝ፣ በጣም ቆንጆ ነኝ ይመስለኛል፣ ከአንተ የበለጠ ቆንጆ ነኝ እያለ ይስቃል። ሁለቱም እየተሳሳቁ ነበረ። ሙስጠፋ ብዙ ነገር ለማወቅ እየሞከረ ነበረ። ሶመር በማል ይሄ ያንተ ጉዳይ አይደለም አይመለከተም እያለ እየመለሰለት እያለፈው ነበረ። ቱርካናንም ትጠብቃለች። ኒያት ካሁን መጣ እያለች በተደጋጋሚ ሰዓቷን ትመለከታለች። ታዲያ ለምንድነው የምታስጠብቃት አለው። ከዛ ለምን ሄደ አንተ ራስህ አትነግራትም ብሎ ስጠይቀው፣ በአንድ በኩል ሶመር ደግሞ ያው ኒያትን እኔ ያስቆምኩት እንዳይመስላት ነው፣ እንደገና ትጠረጠረኛለች፣ ሌላ ነገር ነው የሚመስላት ብሎ ነገረው። ይሄ ማለት የሆነ የደበካት ነገር አለ ማለት ነው እያለ ሙስጠፋ ይጠይቃል። አይመለከትም አልኩ እኮ አንተ የማይሆን ነገር አትጠይቅ ይለዋል። ከዛ ይህን ጊዜ ሙስጠፋ በርቀት ቱርካንን እያያት የሆነ ሙዚቃ መጫወት ጀመረ። የሆነ ዜማ ያዜማል። በአንድ በኩል ዳሪያ ደግሞ ስልክ ደጋግማ ወደ ሀካን እየደወለች ነው። ሀካን ስልኩንም ምኑንም አጥፍቶ ጠፍተዋል። ከዛ እሷ ዛሬ ቀን ሙሉ ስትደውልለን ነበር ያለችው፣ ስልኩ አልሰራለች ብሏታል፣ ተናዳለች። ሜሱት ደግሞ ዛሬ ግን ምን ሆነሽ ነው ብሎ ይጠይቃታል። ግራ ግብት ብሎኛል፣ የሀካን ስልክ አይሰራም፣ ጭራሽ ደግሞ አሁን ስልኩ ጠፍቷል ብላ እየነገረችው ነበረ። ከዛ በድንገት ነስሪን ከቤት ወጣች። ነስሪን ሁሉ ነገሯ ልክ እንደ ድሮ ሆኖ ከቤት እየወጣች ሁሉም ግራ ገብቷቸው ያዩዋት ጀመረ። ሳድቅ ወደ እሷ እየቀረበ ነስሪን የወንድ ሚስት በጣም ዛሬ አምሻል ይላታል። ከዛ እራት እንብላ አላት። እሺ አለችው። እራት ልትበላ ተቀመጠች። ከዛ እንደ ድሮ መደናበር፣ ግራ መጋባት አይታይባትም ነበረ። ዳሪያ አሁንም ቢሆን ቤተሰብ የለኝም እናቴን ብትሆን ካሁን በኋላ ታስታውሰኝም ብላ በጣም ፈርታለች። እንባ እየተናነቃን ነበረ። ከዛ አንድ ላይ መግባቸው መብላት ጀመሩ። ይህን ጊዜ ነስሪን ፊት ለፊት የልጇን የቱርካንና የሶመርን የሰርግ ፎቶ እያየች ነው። ስታይ የበለጠ ንዴቷ ይቀሰቀስ ጀመረ። ሄዳ ነሳቸው ታየው ጀመረ። ልጅ ግን እንዴት ሆና ይሆን ብላ ስታስብ ሁሉም ነገር ነበር ባንዴ ትዝ ያላት። ይህም እንዴት ሩቻል መከራዋን ስታበላት እንደነበረ የሰርጓ ቀን እንደደበደበቻትና እንዳለ የነገረቻትን ነገር በሙሉ አስታውሳ አሁን በጣም ትሰቃይ ጀመረ። ከዛ በኋላ ለደቂቃ እንኳን ቤት መቀመጥ አልፈለገችም። በሌላ በኩል ቱርካን ማታ ላይ ቤት መጣች። እቤት ገና ከመግባቷ ሩቻል በርጋ ቆማ እያየቻን ነው። በርጋር ቆማ እየጠበቀቻን ነበረ። አጅሪት መጣሽ በመጨረሻም ምን ነው ቤቱ አልጠፋብሽም አለቻት። ወይዘሮ ሩቻል ምንድን ነው የተፈጠረ ነገር አለ እንዴ ብላ ቱርካን ጠየቀች። ምንድን ነው ግን አንቺ ችግርሽ ምንድን ነው? ችግርሽ ከኛ ጋር ያለሽ ችግር ምንድን ነው? እስኪ ምንድን ነው አላማሽ? ሶመር እንዲጎዳ ነው እንደምትፈልጊው? አንቺ ልጄ እንዲገደል ነው እንደምትፈልጊው? ልጄ እንዲሞት ነው እንደምትፈልጊው? ብልል እሷ ቀረበች። ወይዘሮ ሩቻል ምን እያልሽ ነው ያለሽው ብላ ቱርካን ደንገጥ ብላ ጠይቃለች። ማፈሪያ እፍረተ ቢስ ነሽ አንቺ በጣም ታሳፍሪያለሽ ስትላት ወይዘሮ ሩቻል እንዳትጠጊኝ ስራ ነበር ብቀርብስ ብጠጋሽስ ምን ታመጫለሽ? ምን እንዳታመጪ ነው እያሰራረሽ ነው እንዴ እያለቻት በጣም ስትቀርባት ቱርካን ትፈራና በጣም ሰግታ በሩን ከፍታ ልትወጣ ነበር። እጇን ያዘችው ሩቻል የትም አትሄጂም ባውሉ ሂሳብሽን ትከፍያለሽ ብላ በደንብ እጇን ጭምቅ አርጋ ያዘቻት። በጥፍሯ እጇን ስትይዛት ልቀቂኝ ወይዘሮ ሩቻል ብላት እየሮጠች በደረጃ ወጥታ ወደ መኝታ ክፍሏ እየሄደች ነበረ። ቱርካን ሩቻል ደግሞ እስኪ የት እንደምታመልጭ ይሻለው ብላ ትከተላታለች። በደረጃው እየወጣች ነው። በሌላ በኩል ነስሪን ደግሞ ከቤት እየወጣች ነው። ያ ሁሉ ነገር ሩቻል የነገረቻትን ነገር አንድ ባንድ ነበረ ያስታወሰችው። አሁን ከቤቷ በጣም እየራቀች እየመጣች፣ በሌላ በኩል ደግሞ ቱርካን በጣም ፈርታለች። የመኝታ ክፍሏን በር ከፍታ ገባች። ደንግጣ ወደ ውስጥ ገና ከመግባቷ ሩቻል መጣች። እንዳትጠግኝ ወይዘሮ ሩቻል እንዳትጠግኝ ስራ ነበረ እያስፈራራሽ ነው። እጠጋሻለሁ የዋጋሽን ነው የሚሰጥሽ። ማነሽ አንቺ ማነኝ ብለሽ ነው የምታስቢው? ከየት ነው እንደፍረት ያገኘሽው? በእስኪ ተናገሪ። ምን አይነት የሞኝ ስራን ይሰራሽው? ነይ እስኪ ብላ ጸጉሯን እየጎተተች በጥፊ ልትመታት ነበር በእግራ እጇ። በድንገት ነስሪ መጣች። እጅሽን
አውርጂ ብላ የውጮችባን ነበረ። እንዲህ ስትል ሩቻል ደንግጣ ዞር ከማለቷ ነስሪን ቆማለች። በአንድ በኩል ቱርካንን ብትሆን እማዬ ከመጣች ብላ ፈርታ ቀና ብላ እየተመለከተች ነበረ። ይህን ጊዜ ነስሪንና ሩቻል ፊት ለፊት ነበር የተፋጠጡት። ነስሪ ቀጥታ ወደ ሩቻል እየጠጋች ነው። ከዚህ በኋላ ደግመሽ ልጄን ጫፏን እንዳነኪ ብላ እጇን እየያዘች ነበረ። እጇን ይዛ ወደ ቱርካን ተጠግታ ልጄ ምንድን ነው ያረገችሽ ነገር አለ? መታችሽ ጎዳችሽ? በይ ተናገሪ አጠፋታለችን ሴት በይ ተናገሪ ብላ ስጮ ነበረ። እማዬ ምንም አላረገችኝም እጇን አውርጁ በቃ ብላ እጇን እንድትለቅ አረገቻት። ከዛ ነስሪን ካሁን በኋላ ልጅ አጠገብ ደርሳለሁ በይና አሳይሻለሁ። ቱርካን ከዚህ በኋላ አንቺ እዚህ ቤት ውስጥ ምንም አይነት ቦታም የለሽም። አሁኑ ከዚህ እንሄዳለን። ከዚህ በኋላ ደግመሽ እዚህ ቤት አትመጪ። እንውጣ እንሂድ እያለቻን ነበረ። እጇን ይዛ እየጎተተቻት ቱርካን እያለቀሰች እየወጡ ሩቻል በጣም ደንግጣለች። ሁሉም ነገር በፍጥነት ነበር የሆነው። ይሄ ነገር ይከሰታል ብላ አልጠበቀችም። በሌላ በኩል ደግሞ ሳድቅ ነስሪንን ውጭ ቆሞ እየጠበቃን ነበር። መኪናው ላይ ተደግፎ ድንገት ሶመር መጣ። አባቴ ሳድቅ እያለ እያቀፉ ነበረ። የኔ ልጅ እንዴት ነው ይለዋል። እንዴ ወደ ውስጥ አገባም እንዴ ምን ነው እዚህ ቆምክ ብሎ ሶመር ጠየቀ። አይ ነስሪንን እኮ ይዣት መጥቼ ቱርካንን ለማየት ፈልጋ ነበረ ለዛ ነው አሁን ትመጣለች አያስፈልግም አለው። ነው እንዴ? በመጨረሻም እናቴ ነስሪን ቱርካን ልታያት ፈለገች። የሚገርም ነው አስታወሰቻት አለው። አስታወሰቻት አለው። በጣም ደስ ብሎኛል እኔም ሄጄ ሰላም ልበላታ እያለ ወደ ውስጥ ሊገባ ነበረ። ነስሪን በሌላ በኩል የምታለቅሷን ሴት ልጇን ቱርካንን ይኸውልሽ አባትሽ ይህን ነገር ካየ በጣም ይናደዳል፣ ይረበሻል። ቶሎ በይ እምባሽን ጥረጊ አሁኑኑ መውጣት አለብን እያለቻት እንባዋን እንድትጠርግ እያረገቻት ነው። ሶመር ወደ ውስጥ እየገባ ልጄ ቶሎ በይ ከዚህ በኋላ እዚህ ቤት አትኖሪያትም እንሂድ እያለቻት ከደረጃው አብረው እየወረዱ ነበር። እንዴ እናቴ ነስሪን ይላል ሶመር በአንድ በኩል። ነስሪንን ሲያት እሷ ማየችው በጣም ተናደለች። ዞር በል ከዚህ ብላ በቀጥታ እየወጣች ነበረ የልጇን እጅ ይዛ። እንዴ ቱርካን ምን እየተካሄደ ነው ያለው? አንድ ጊዜ ነገሩኝ እያለ ሶመር ይጠይቃል። ማንም የሚነግረው የለም። ይኸውልህ ሶመር አሁን ማውራት አንችልም፣ በኋላ እናወራለን እሺ በቃ መሄድ አለብኝ እያለች ቱርካን ከእናቷ ጋር እየተሯሯጠች ነው። ይህን ሁሉ የምታዳምጠው ሚኔ ናት። ሚኔ በርጋ ቆማ ነገር ካዳመጠች በኋላ በጣም ነበር ደስ ያላት። ደስ አላት እችን እድል ለመጠቀም እያሰበች ነው። ከዛ ሶመር ወደ አይላ ቀርቦ አይላ ምን ተፈጠረ ብሎ ጠየቃት። አቶ ሶመድ ይቅርታ አድርግልኝ ሁሉም ነገር የኔ ጥፋት ነው አለችው። እንዴት ማለት ብሎ በጣም ጓግቶ ጠየቃት። አይ ቅድም ላንተ ስደውልልህ እናትህም አጠገብ ነበረች፣ ሁሉን ነገር አውቃለች እና አሁን ወይዘሮ ሩቻል በቱርካን በጣም ተናዳባት ልትመታት እያለ ነበር ድንገት ነስሪን የመጣችው ብላ ነገረችው። ምን እያለ ተናዶ በቀጥታ እማዬ እያለ እየተጣራ በቀጥታ ወደ ክፍሏ እየመጣ ነበረ። ይህን ጊዜ ሩቻል ማምለጫ አጣች። ጨነቃት፣ ጠበባት፣ ግራ ገባት። የምታረገው ነበር ያጣችው። ከዛ ወደ ክፍሏ ከመጣች በኋላ ቀስ ብላ በጥፍሯ አንገቷን አካባቢ በደንብ እየቧጨረችው ነበረ። በተወሰነ መልኩ ደም እየወጣን ያለው ይህንን ደም በሶፍት ጠረግ እያለች ቦታውን አዳረሰችው። አንገቷ እንደዚህ በደም ሲለወስ ከዛ በአንድ በኩል ሶመር መጣ። እማዬ ምንድን ያረግሽው ቱርካን ምንድን ያረግሻት ብሎ ሲጮህባት አለ ቱርካን ጻድቅ ናት እኔ ደግሞ ሰይጣን ነኝ አለ። ምን ማለት ነው? ሁሉ ጊዜ ለሚስት ነው እንደምትወግነው? እኔ እኮ እናትህ እኮ ነኝ። ተመልከት እንዴት እንዳረገችኝ ተመልከት ስትለው ነበረ። የማይመስል ነገር ነው። ቱርካን በፍጹም እንደዚህ አታረግም አላምንም እያለ ነበር አይደለ? እሷ መልአክ ናት አይደለ? ለምሮ እንደዚህ ማታረገው? አንተ ልጅ አይንህን ክፈት እንጂ እች ሴት በጣም እየቀየረች ነው፣ እየጎዳች ነው። ወይዘሮ ነስሪን መጀመሪያ ስታስታውስ ትዝ ያላት ሴት ልጅ እንዳላት ነው በማለት ተናገረች። የፈለግሽውን ታሪክ ፍጠሪ ነገር አላምንም። እማ ያረገልኝ ገርሽ ካሁን በኋላ ደግመሽ የሞኝ ስራ እንዳሰረኝ ምንም ይፈጠራል ምንም። ከዚህ በኋላ ደግመሽ ሚስቴ ላይ እጅሽ እንዳታነሽ። እማዬ ማወራው ነገር ይገባሻል አይደለ? አለበዚያ ከኔ ጋር የምንጠብ ውስጥ ትገባያለሽ ብሎ ጮሆ አስጠንቅቆ ወጣ። ሩቻል የምትናገረው የላትም። ዝም ብላ ብቻ ራሷን በመስታወት ትመለከታለች። ነስሪ ልጇን ይዛ ወደ ቤት እየመጣች ነው። ሳድቅ ምን እንደተፈጠረ አልገባውም። ግን እንዴት ነው ቱርካን ለሶመር ነግረሽዋል አይደል? አልከፋውም አይደል? ድንገት ወደ ቤት ስንወስድሽ እያላ ነበር። ችግር የለም አባዬ ነግሬው ያለው ትለዋለች። እናቷን አቅፋለች። ወደ ቤት እየመጡ ናቸው። ከደቂቃዎች በኋላ ቤት ደረሱ። ነስሪን አሁን በጣም ራሷን እየወቀሰች ነው። ለልጄ ማድረግ ያለብኝን ነገር አላረኩም የሚል ጭንቀት እንዲሁም ብዙ የጥፋተኝነት ስሜት እየተሰማን ነው። አሁን ቱርካን አብራት ተቀምጣለች። ከዛ ነስሪን ማንን ማስታወስ እንደጀመረች ተናገረች። መጀመሪያ ዳሪያን ጠራቻት። ዳሪያ ብላ በስሟ ስጠራት እማዬ አስታውሽኝ አለቻት። እንዴ የኔ እብድ ልጅ እንዴት አንቺ ረሳሻለሁ ስትላት ዳሪያ ደስ ብሏት እናቷን እያቀፈቻት ነበረ። ከዛ ዶኑሽ እኔስ እያለች ነው። ከዛ ነስሪን እሷንም እየጠራቻት እያቀፈቻት ነው። ሶስቱንም ልጆቿን እያቀፈች ነበረ። ሳድቅም አብሯቸዋለ። ከዛ ይቀመጣሉ። አሁንም ቢሆን ቁጭ ብለው ያወራሉ። ከዛ በኋላ ነስሪን ቱርካንን ይዛት ብቻዋን መጣች። ምነግርሽ ነገር አለ ብላት ወደ ሜታ ክፍል ከመጡ በኋላ ተቀመጡ። ከዛ በኋላ ቱርካን ሩቻል ምንም አላረገችኝም ለመጀመሪያ ጊዜ ነው እንዲህ ስንጣላ ብላ ዋሸች። ነገር
ግን ነስሪን ሁሉንም ነገር አውቃለሁ ቱርካን፣ ችግር የለም አትጨናነቂ፣ ችግር የለም ይኸውልሽ ማወቅ ያለብኝ ነገር አውቄያለሁ፣ የሰርግሽ ዕለት እንደደበደበችሽ፣ ሆስፒታል ይዛሽ እንደመጣች ሁሉንም ነገር አውቄያለሁ አለቻት። ከዛ ቱርካን ደንግጣ እናቷን ታያት ጀመረ። ከዚህ በኋላ መሰቃየት የለብሽም ታውቂያለሽ፣ እኔ ምን አይነት ጣጣ ውስጥ ምን አይነት ችግር ውስጥ እንዳለሽ ሳይገባኝ ቀርቶ እኮ ነበር ያኔ በአንቺ ስፈርድ የነበረው። ያኔ ፍርድ ቤት እማዬ ምን እየተካሄደ እንዳለ አታውቂም ስትይኝ ምንም አልገባኝም ነበር ልጄ፣ በጣም ይቅርታ ምን አይነት ህመም ውስጥ እንዳለሽ አላውቅም ነበረ። ከዚህ በኋላ ግን እኔ በህይወት እያለሁ እዛ ሲኦል ውስጥ አልወረውርሽም፣ አዎ በፍጹም እንደዚህ አይነት ችግር ውስጥ አትገቢም ብላ እየነገረቻት ነው። ቱርካን ታለቅሳለች። ነገር ግን ነስሪን ራሴን ይቅር አልልም አንቺ ላይ ላረኩን ነገር ብላ ገና ካሁኑ ጸጸቱ ሊገላት ነው፣ ራሷን እያሰቃየች ነበረ። ቱርካን ደግሞ እናቷ ገናውን ስላስታወሰችና ስለ ዳነች እንዳትጎዳ የበለጠ ከዚህ በላይ ልታጨናንቃት አልፈለገችም። ሩቻል ግን የምር ተጨንቃለች። ሩቻል ብቻዋን ተቀምጣለች። የሆነ ሻውሹካ ነገር በእጇ ይዛ ዝም ብላ በእጇ እያንቀሳቀሰች እያጮችው ነበረ። ከዛ ድንገት ሚኔ መጣች። ሚኔ ፊት ለፊቷ ተቀመጠች። ወይዘሮ ሩቻል ቅርብ ጊዜ ወይዘሮ ነስሪን መታ ነበር አይደለ? ብዙ ነገር አስታውሳለች። እኔንም ታስታውሰኝውን እንዴ? እኔንና ሶመርን ካስታወሰችን ከባድ ነው። ታዲያ ለምንድነው ቱርካን ከዚህ ቤት ይዛት የወጣችው አለቻት። አላውቅም ነገር ግን እንደማታስታውስ ተስፋ አረጋለሁ ስትል ነበረ። ለምን አንቺ አይደለሽ እንዴ እውነቱን ንገሪያት ብለሽ ቤቷ ድረስ የላክሽኝ? ታዲያ ምን ተፈጠረ? ምን ተገኘ? ምን ነው ተቀየርሽ አለቻት። አልተቀየርኩም ነገር ግን ትንሽ ጊዜ መጠበቅ አለብን ብዬ ነው፣ ነገሩ ፈጠነ አለቻት። ከዛ በኋላ ሚኔ ምንም አይፈጠርም አይዞሽ አለቻት። ይኸውልሽ የሶመር ደካማ ጎን በአሁን ሳለ ቱርካን ናት። ሶመር ቱርካንን ልቡ ቅልጥ እስኪል ድረስ ነው የሚያፈቅራት። ሚኔ ይህንን ወቂ አለቻት። አያፈቅራትም ይኸውልሽ ሲጀመር ሶመር ከእሷ ጋር የሆነው እኔን ለማናደድ ብሎ ነው፣ በእኔ ስለተናደደ ነው እንጂ በፍጹም አይወዳትም። እኔ እንደገና እሱ እንዲያፈቅረኝ ማድረግ እችላለሁ፣ እንደገና ፍቅሩ እንዲቀሳቀስ ማድረግ እችላለሁ ስትላት የማይመስል ነገር አታውሪ እያለች ሩቻል ስስቅ ነበር። ምን ያስቅሻል? ላረገው እኮ እችላለሁ፣ እኔን የሶመርን ባሪ በደንብ ማቀው አለቻት። ከዚህ በኋላ የሶመርን ልብ አታገኘውም። ሶመር አንድ ጊዜ ቱርካን አፍቅሯታል፣ መቼም አይተዋትም እያለቻት ድንገት ኦዞር መጣ። ከዛ እሱ እየመጣ ያለ ሚኔ ከባድ ጥያቄ ጠየቀች። እስኪ ሩቻል ንገረኝ፣ እስኪ እኔ እንደገና ሶመርን ፍቅር ባስይዘው እንደገና ከኔ ጋር እንዲሆን ባረግ ትቀበኛለሽ ብላ ጠየቀቻት። ይህን ከባድ ጥያቄ ስጠይቃት በአንድ በኩል ሩቻል ድንገት ብላ እያየቻት ምን መመለስ እንዳለባት ሁላ አታውቅም። ድንገት ኦዞር መጣ። ኦዞር እየመጣ ፊት ለፊታቸው ተቀመጠ። ምን ነው ዛሬ ያረፈርክ እያለች ሩቻል ጠይቀዋለች። ከዛ ሶመርና ቱርካን የት ሄዱ ብሎ እየጠየቀ ነበረ። ሩቻል ምን ብላ መመለስ እንዳለባት ግራ ገብቷታል። ሶመር ሮጦ እየመጣ ወደነ ቱርካን ቤት ነበረ። በርጋ ቆሞ ከቱርካን ጋር እያወራ ነበረ። ይኸውልህ እማዬ ምን እንደሆነ አላውቅም ግን በጣም ተናዳለች እያለችው ነበረ። ይገባኛል ችግር የለም አትጨናነቂ በቃ ለማንኛውም ላይላ ነግራታለሁ፣ ወደ አዲሱ ቤታችን እንገባለን፣ ወደ ቤታችን እንመለሳለን እያላን ነበረ። ወደ ውስጥ እየገባ በአንድ በኩል ነስሪን ከሚስቱትና ከልጆቹ አጠገብ ነበረች። ድንገት ሶመር ከቱርካን ጋር ሲገባ አየችው። ወደ ውስጥ እየገባ ስታየው ነስሪን ከተቀመጠችበት ብድግ አለች። አነሳሷ ደስ አይልም። ኮስተር ብላ ከተነሳች በኋላ ውጣ ከዚህ አለችው። ሶመር ደንግጦ እያያን ነበረ። ሁሉም ተደናበሩ። ቱርካንም ደንግጣለች። ሳድቅም ደንገጥ ብሎ ከተቀመጠበት ተነሳ። ዶኖሽና ዳሪያም ተደናብረው እያዩን ነበረ። ከዛ በኋላ ነስሪን ምን ታኛለ? ውጣ እያልኩ እኮ ነው አለችው። ከዛ ሶመራውንም ደንግጦ እያያት ቱርካን እንዲወጣ ንገሪው፣ አሁኑኑ ቀጥ ብሎ ይወጣ ስትል ነበረ። ነስሪን ተረጋጊ ማለቴ እሱ እኮ ሶመር እኮ ነው አላስታውሹም እንዴ ይላል ሳድቅ። አስታውሻለሁ፣ አሁኑኑ እንዲወጣ ፈልጋለሁ፣ ይውጣ ከዚህ አለች። ከተወሰኑ ሰከንዶች በኋላ ሶመር እየወጣ በርጋ ቆሞ ከቱርካን ጋር ድጋሚ እየተከራከረ ነበረ። እናትሽ ልክ ናት፣ እኔ በሷ ቦታ ቦን ኖሮ ከዚህ በላይ ሁሉ አረግ ነበረ እያላን። ነገር ግን ቱርካን ሶመር ተረጋጋ፣ ይሁን እኔ እናንተ እኮ ብዙ ነገር አልፈናል፣ ከባዱ ነገር እኮ አልፈናል፣ በቃ አሁን ተረጋግተን ነገሮችን ማሰብ ነው የሚጠበቅብን፣ ታው እንደዛቱን እያለች ለመነችው። በአንድ በኩል እሱ በቃ እሺ እደውልሻለሁ ብሏት መኪና ውስጥ ገባ። እየሄደ ነው። ነስሪን በጓሮ በኩል እየወጣች ነው። ከዛ ሳድቅ መጣ። እኔ ታምሜ ስለተፈጠረው ነገር ገረኝ ያለችው ነበረ። በአንድ በኩል ቱርካን በመስኮት በኩል እያየቻቸው ነው። ከዛ ሳድቅ እሺ ብሎ አብረው ተቀመጡ። እስከ ጧት ድረስ ስለተፈጠረው ነገር ሲነግራን ነበረ። እሷ በታመመችበት ወራቶች መሀል ብዙ ነገር ሆነዋል። እያንዳንዱን አንድ በአንድ እየነገራት ነጋ። እየተሳሳቁ ወደ ውስጥ በጠዋት እየተመለሱ ናቸው። ነገር ግን ዳሪያ ከወለዱኝ እናትና አባቴ ጋር አይደለም የምኖረው የሚለው ጸጸት ሊገላል ነው። ዶኑሽ የሰላም እንቅልፍ ተኝታለች። ነገር ግን ዳሪያ በጠዋት ተነስታ እያለቀሰች ነው። በጠዋት ከላይ የለበሰችውን ነገር ስታነሳው ፊቷ እንባ በእንባ ሆኖ እያለቀሰች ነው። በሌላ በኩል ደግሞ ቱርካን ተረጋግታ እንቅልፏን ተኝታለች። ሳድቃውንም ቢሆን በጠዋት ለነስሪን አንድ ባንድ ያስረዳታል። ነገር ግን ሩቻል በጣም ፈርታለች። ሶመር ማታ ቤት ሲገባ አላየችው። ከልጄ ጋር እስከ መጨረሻው ድረስ እንዳልቆራረጥ ብላ ስጋት ይዟታል። አሁን እስኪመጣ ድረስ በተስፋ ስጠብቅ ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።